ቢኖና በማህፀን በደስታ ዘለለ የሚለው ኤልሳቤጥ ጋር እመቤታችን ብስራት ስታበስር በመንፈስ ቅዱስ እንደሆነ የምንረዳበት ክፍል ነው። ሌላው ሴቶች ሕፃን በማህፀን ሲንቀሳቀስ ሊያውቁ ይችላሉ፣ ግን በደስታ ይሁን በሀዘን ይሁን የሚያውቅ ምንም የትኛውም አይነት ነገር ማረጋገጫ የምናገኝበት ነገር የለም። ስለዚህ በማህፀኔ በደስታ ዘለለ ብላ ምስክርነት ሰጣች። አንቺም አለች የነገሩሽን ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ ብሎ ቅዱስ ገብርኤል ያበሰራትን ብስራት ቅድስት ኤልሳቤጥ አውቃለች። ይህን ማውቋ ይደንቃል። እውነት አውቃ ቅድም ብያቸዋለሁ፣ ሚስጥር ነው ይሄ ነገር፣ ለማንም ይነገር አይደለም። ግን ከጌታ የሚሆነውን የነገሩሽን ቃል የምታምኚ አንቺ ብፅዕት ነሽ ብለሽ ብላ የአማኞች ሁሉ እናት፣ ርዕስ፣ አብነት፣ አራያ እግዚአብሔርን በዚህ ልክ ያመነ ያልተገኘላት ወደር የሌላት የነገራትን ነገር ምታምን ከእግዚአብሔር የሆነውን መርምራ ምታምን ወደር የሌላት እናት መሆኗን ቅድስት ኤልሳቤጥ መስክራለች ማለት ነው። እመቤታችን በዚህ ጊዜ እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች አለች። ሔዋን ሰውነቷ እግዚአብሔርን አላከበረችም። አይኖቿ ድንግል የነበሩ ሔዋን በአይኖቿ ኃጢአትን አስገባች፣ ዕፀ በለስን አየች። ድንግል ማርያም ግን ድንግል ናት። አይኖቿ ዕፀ በለስን የጎልማሶችን ሽታ አላየችም፣ ጎልማሶችን አላየችባትም በአይኖቿ። ሔዋን ጆሮዋ ድንግል አይደለም፣ ኃጢአትን ነው የሰማባት፣ ስህተትን የዲያብሎስን ሽንገላን የሰማው። ድንግል ማርያም የመላኩን ብስራት ነው የሰማችው። ሰውነቷ ድንግል ማርያም እግዚአብሔርን ያከብራል፣ አይኖቿ ያከብራሉ፣ ጆሮቿ ያከብራሉ። አፍንጫዋ የጎልማሶችን ሽታ አልሰማም፣ አጼ ነው ይላሉ አባቶች፣ አላሸተተም ድንግል ማርያም አፍንጫዋ። ሔዋን ግን የዕፀ በለስን ሽታ ነው ያሸተተችው። በአንደበቷ በአፏ አልጎረሰችም። ሔዋን በአፏ ዕፀ በለስን ነው የተረገመውን እንጨት ፍሬ ነው የጎረሰችው። ድንግል ማርያም ኃጢአት የሆነውን ነገር በአፏ አልገባላትም። ስለዚህ ሰውነቷ እግዚአብሔርን ያከብራል። ይገርማቸዋል። ሰውነት እግዚአብሔርን ታከብራለች። የሔዋን ሰውነት እግዚአብሔርን ያከብራል። በተንጣለለ በተደላደለ በምቾት ውስጥ የነበረው የሔዋን ሰውነት እግዚአብሔርን አላከበረም። ገነት ውስጥ ያለ ስራ በእረፍት ብቻ የሚበላው የሚጠጣው ሳታጣ ከተድላ ገነት ከተመቻቸው ህይወት ውስጥ የሔዋን ሰውነት እግዚአብሔርን አላከበረም። በጣም ምንም ካሌለበት ህይወት የድንግል ማርያም ሰውነት እግዚአብሔርን ያከብራል እና ሰውነት እግዚአብሔርን ታከብራለች። ልቦናዬም በአምላኬ በመድኃኒቴ ሐሴትን ያደርጋል፣ ልቤም በአምላኬ በመድኃኒቴ ሐሴትን ታደርጋለች። አሁን በመድኃኒቴ ስላለ ኃጢአት አለባት የሚሉ ሰዎች አሉ። እንኳንስ መድኃኒቴ እርሷ ባሪያ እንደ ቃሌ ይደረግልኝ አይደል ያለችው ቅድም። ታዲያ ከኛ ጋር እኩል የሆኑን ነጥብ የነገረችን እና እኛ ጋር እኩል ብለን እንናገርላት ነው መድኃኒት። እርሷን የሚያድር እርሱ ነው ገነት የሚያስገባት። የእርሱ ደም ነው፣ የእርሱ ስጋና ደም ነው። ግን ከማን የነሳው ቢባል ከእርሷ የነሳው ነው። ስለዚህ መድኃኒቷ ነው። እኛ ጋር እኩል የምትሆንበትን ቅዱሳን ለትህትና እኩል የሚሆኑበትን ነጥብ ነው የሚያነሱ። ከእኛ ጋር እኩል የሚሆኑበትን ነጥብ ቅድም እንዳልነው ባሪያ፣ እኛ የሁላችንም እግዚአብሔር ባሪያ ነው። ድንግል ማርያም እግዚአብሔር ባሪያ ነው። እኔ አገልጋዩ ነኝ ባሪያው ነኝ ነው ያለችው። እርሱ እናቱ ትሆኛለች ነው። አሁን ደግሞ መድኃኒቴ ያለች። መድኃኒቴ ያለችው ኃጢአት ኖርባት አይደለም፣ ሊያነጻት አይደለም። ኃጢአት ቢኖርበት ክርስቶስም ኃጢአት አለበት ማለት ነው ያህል ነው። ምክንያቱም ንጹህ ስጋ ያልተዋሃደም ኃጢአት ያለበትን ስጋ ነው የተዋሃደው ማለት ነው። ለወጡ ስጋ እንደሱ አይደለም። እና ንጽሕት ናት ድንግል ማርያም። መድኃኒቴ አምላኬ መድኃኒቴ ሐሴትን ታደርጋለች። የባሪያውን ትሕትና ተመልክቷልና እውነት ነው። ትሕትና ስንነጋገር ነው ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በመልአኩ ቅዱስ ገብርኤል። ባንቺም ተመስግኜ ማበቃ አይደለም ትውልድ ሁሉ ያመሰግኑኛል። የባለፈው ትውልድ ባንቺ ገነት የተከፈተብሽ እያሉ ያመሰግኑኛል። ኋለኛው ትውልድ ደግሞ ባንቺ መንግስት ሰማያት የገባንብሽ ብሎ ያመሰግኑኛል። ሲኦል የተዘጋብሽ ብሎ የባለፈው ትውልድ ያመሰግኑኛል። የሚመጣው ትውልድ ገነት የገባንብሽ ብሎ ያመሰግኑኛል። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት የኖህ ዘሮች አጠቃላይ ያመሰግኑኛል ማለቷ ነው ብሎ አባቶቻችን የኋለፈውም የኋላውም ያመሰግኑኛል፣ የሚመጣውም የባለፈው ያመሰግኑኛል ስትል ነው ብሎ አባቶቻችን አስቀምጠዋል። ትውልድ ለመሆን ማመስገን ይገባል። ሰው ሁሉ እናታችን ጽዮን ይላል በውስጧ ሰው ተወለደ ብሎ መዝሙረኛው ዳዊት መዝሙር 86 ከቁጥር 6 ላይ ተናግሯል።
ይቅርታውንም ለሚፈሩት ለልጅ ልጅ ነው። በክንዱ ኃይልን አደረገ፣ በልባቸው ሐሳብ የሚታበዩ በተናቸው። ኃያላንም ከዙፋናቸው አወረዳቸው፣ ትሑታንም ከፍ ያደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጠጎችን ባዶ እጃቸውን ሰደዳቸው። ብላቴና እስራኤልን ተቀበለው፣ ይቅርታውን አሰበ። ለአባቶቻችን ለአብርሃም እና ለዘሩ እስከ ዘላለም ድረስ እንደተናገረው ብላ እመቤታችን ቅድስት ድንግል ማርያም እግዚአብሔር እናመሰግን ማለት ነው። ማርያምም 3 ወር ያህል በእርሷ ዘንድ ተቀመጠች። ከዚህም በኋላ ወደ ቤት ተመለሰች። እንግዲህ ኤልሳቤጥን አገለገለቻት ለ3 ወር። እዛ በኋላ ወደ ኋላ ተመልሰ ወደ ቤት ተመለሰች፣ ዮሴፍ ጋር ማለት ነው። ስለ መጥምቁ ልደት ቀጥሎ ቅዱስ ሉቃስ ይናገርልናል። የኤልሳቤጥን መውለጃ ጊዜ ደረሰ፣ ወንድ ልጅን ወለደች። ዘመዶቿ፣ ጎረቤቶቿ እግዚአብሔር ቸርነት እንዳበዛለት በሰሙ ጊዜ ከእርሷ ጋር ዘንድ ደስ አላቸው። እዚህም በኋላ በ8ኛው ቀን ሕፃኑን ሊያርዱት ወጡ። በአባቱ ስም ዘካርያስ ብሎ ጠሩት። እናቱም መልሳ አይሆንም ዮሐንስ ይባል እንጂ አለችው። እርሱም ከዘመዶች ስሙ እንደዚህ የሚባል የለም አሏት። አባትም ጠቅሰው ማን ሊሉት ትወዳለህ ብሎ አሉት። ብራና ለመኑት። ስሙ ዮሐንስ ይባል ብሎ ጻፈ። ሁሉንም አደነቁ። ያን ጊዜም አፉ ተከፈተ። እንዲህ ያን የአባቱን አፍ የሚከፍት ሕፃን ምን አይነት ሕፃን ነው ይሄ? ዮሐንስ ብሎ 4 ፊደል እንደጻፈ የተዘጋውን የከፈተ ቃል ስም ዮሐንስ። እስቲ የተዘገባችሁ ነገር ላይ እስቲ ዮሐንስ ብላችሁ ጻፉ ምዕመናን። ይከፈታል፣ አምናችሁ ጻፉ። ይሄው የአባቱ አንደበት ሲከፈት መጽሐፍ ነው የነገረን። የተዘጋብን ነገር ላይ ዮሐንስ ብለን የጻፍ እንደሆነ ይከፈትልናል። እና ብዙ የተዘጋባችሁ ነገር ጻፉ እስቲ፣ የእውነት ጻፉ። ዮሐንስ እንደው ምን አይነት ድንቅ ልጅ እንደሆነ ዮሐንስ። እናቱ ዮሐንስ አለች ማለት በእናት በኩል ስም አይወጣም በብሉይ ኪዳን። ያንን አክብሮ ነው ወደ አባቱ እንደው ክርታስ ይዘው ለማጻፍ ሲመጡ ዮሐንስ ብሎ ሲጽፍ አንደበቱን ከፈተ። ዮሐንስ የአባቱን አንደበት ከፈተ። ከዚህም በኋላ አንደበቱም ተናገረ፣ እግዚአብሔርን ማመሰገነ። በዚህም ሀገር ሰው ሁሉ ላይ ፍርሃት ሆነ። ለምን? ሲጸነስ የአባቱን አፍ የዘጋ ሲወለድ የአባቱን አፍ የከፈተ ምን አይነት ልጅ ቢሆን ነው ብሎ ደነገጡ። ይህም ነገር በሁሉ በይሁዳ በተራራሙ ሀገር ሁሉ ተወራ። የሰሙትም ሁሉ እንግዲህ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። የእግዚአብሔርም ልጅ በእርሱ ላይ ነበረችና የእግዚአብሔርም እጅ በእርሱ ላይ ነበረችና። እንግዲህ ዮሐንስ ላይ ነበር፣ የእግዚአብሔር እጅ በዮሐንስ ላይ ነው። አሁን ዮሐንስ ብላችሁ ጻፉ ይከፈታል ሲባል ተረት እያወራን መጽሐፍ ቅዱስ ነው የነገረ። ምክንያቱም የማን እጅ በሱ ላይ ስላለ የእግዚአብሔር እጅ። የሚከፈተው እኮ በዮሐንስ አቅም አይደለም። የእግዚአብሔር እጅ በዮሐንስ በኩል ስላለ ዮሐንስ ጋር ስላለ ዮሐንስ ብለን ስንጽፎ ይከፍትልናል። የተዘጋውን ስንነግረው ይከፍትልናል። እና በጣም ብዙ መዓት መከራ ውስጥ ይወጡ አሉ ዮሐንስ ብሎ ጠርቶ ማለትና መጥምቁ በረከት ይደርብን። እና የአባቱን አንደበት ከፈተ፣ ሕዝቡ ሙሉ ተደነቁ። በአባቱ በዘካርያስ መንፈስ ቅዱስ መላበት፣ እንዲህም ብሎ ትንቢት ተናገረ። ይቅር ያለ ለወገኖቹም ድነትን ያደረገ የእስራኤል አምላክ እግዚአብሔር ይመስገን። ከባሪያው ከዳዊት ወገን የምንድንበትን ቀንድን አነሳልን። ድንግል ማርያም የዳዊት ልጅ ናት። ለዛ ነው ቀንድን አነሳልን። የድህነታችን ቀንድ ክርስቶስ ነው። ቀንድ ተዋግቶ ድል እንደሚያደርግ ክርስቶስ ዲያብሎስን ድል የሚያደርገው ቀንድ ክርስቶስ ነው። ስለዚህ ትንቢት ተናገረ አባትየው፣ ሊያድነን ቀንድን ያነሳልን አለ። የእስራኤል አምላክ እግዚአብሔር ይመስገን፣ ከባሪያው ከዳዊት ወገን የምንድንበትን ቀንድ አነሳልን። ከጥንት ጀምሮ የነበረው ቅዱሳን ነቢያት አፍ እንደተነገረ ከጠላቶቻችን እጅ የሚጠሉንን ሁሉ እጅ ያድነን ዘንድ ቸርነቱ ከአባቶቻችን ጋር ያደርግ ዘንድ ቅዱስ ኪዳኑ የሚያስብ ዘንድ ለአባቶቻችን ለአብርሃም የማለውን መሐላ ያስብ ዘንድ ድህነትን ቀንድን የደረገው ለአብርሃም የተናገረውን መሐላ ያደርግ ዘንድ እግዚአብሔር ቀንድን አደረገ ዘንድ ከጠላቶቻችን ያድን ዘንድ ያለ ፍርሃት በቅድስና በጽድቅ በፊቱ በዘመናት ሁሉ እንድናመልከው ይሰጠን ዘንድ አንተን ሕፃን የልዑ ነቢይ ትባላለህ፣ መንገዱም ትጠርግ ዘንድ በፊቱ ትሄዳለህ፣ ኃጢአታቸውም ይሰረይላቸው ዘንድ መድኃኒታቸውንም እንዲያውቁ ለአሕዛብ ትሰጣቸው ዘንድ
ከአርያም በመጎብኘት በአምላካችን በይቅርታው ቸርነት ጨለማና በሞት ጥላ ለነበሩ ብርሃን ያላቸው ዘንድ እግሮቻቸው ወደ ሰላም ጎዳና ያቀና ዘንድ ወጣ። ሕፃኑም አደገ፣ በመንፈስ ቅዱስም ጸና፣ ለእስራኤል እስከሚታይበት ቀን ድረስ በምድረ በዳ ኖረ ብሎ ዮሐንስ ምን አይነት ደገኛ ልጅ እንደሆነ ቅዱስ ሉቃስ በዚህ ልክ ጽፎልናል ማለት ነው። የቅዱስ ሉቃስን በረከት የቅዱስ ዮሐንስን በረከት ከካህኑ አባታችን የካህኑ ዘካርያስም የቅድስት ኤልሳቤጥም የቤታችን በረከት ይደርብን። የቅዱስ ሉቃስ ወንጌል ምዕራፍ 1 በዚህ ይጠናቀቃል። ቀጣይ ምዕራፍ 2ን እንደ እግዚአብሔር ቸርነት ቀጥለን እንነጋገራለን። እግዚአብሔር አምላካችን በቸርነቱ ለዚያ ያርሰን። ወስብሐት ለእግዚአብሔር።